በዚህ አይነት መንገድ መረዳት ተገቢ ነው እንጂ ሰው እየመረጠ እያንዳንዱ ነገር ይሄኛው አይ ትክክል ነው፣ ይሄኛው ትክክል አይደለም፣ ይሄኛው አይደለም፣ ይሄኛው ነው። እንደ ተቋም ግን ተቋም ማጆሪቲዋ የቤተክርስቲያን አቋም የሆነውን ትቀበላለህ። ለምሳሌ በአንድ ትምህርት ላይ ሁለት አይነት እይታዎች ቢኖሩ ተቋሟ እንደ ተቋም ማጆሪቲው የሚያምኑበትን ትምህርት ሆኖ በአደባባይ ይሰበካል። በአብነት ትምህርት ቤትም ሆነ በቴዎሎጂ ይሰጣል። ስፔኩሌሽኖች ግን እንደዚህ የሚሉም አሉ ብለህ ዝም ብለህ የምታልፋቸው ይኖራሉ። በመጻሕፍቶቻችን ላይ እንደዚህ ያለ አለ ብዙ። ስለዚህ ኦኬ የግል እይታዎች አሉ በእኛ ቤተክርስቲያን። ይሄንን ስላልክ ከቤተክርስቲያን ተወገዝ ያልተባሉ ማለት ነው። ይሄን በዚህ መንገዶች መረዳት ይቻላል። አይ አባታችን ቄስ ከይቅርታ ጋር በግል ሐሳብ ጉዳይ ሳይሆን ለምሳሌ ይሄንን ላንብብሎትና ከዛ አንድ ሰው ይሄንን ሳይቀበል ቄስ ዲያቆን መሆን ይችላል ወይ? እመቤታችን ቅድስት ድንግል ማርያም ከቅዱሳን ሐዋርያት ሲተላለፍ በመጣው ትውፊት በተገለጠው መሰረት በ64 ዓመት ዕድሜዋ በጥር 21 ቀን አርፋለች። መላእክት ስጋዋን አሳርገው በገነት ከዕፀ ሕይወት ስር አኖሩት። በዚያው ዓመት ስጋዋ እስከ ነሐሴ 14 ቀን በገነት ከቆየ በኋላ ነሐሴ 14 ቀን መላእክት አምጥተው ለሐዋርያት ሰጧቸውና በጌቴሰማኒ ቀበሯት። በሦስተኛውም ቀን ነሐሴ 16 ቀን ተነስታ በክብር ወደ ሰማይ አረገች። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ስለ ቅድስት ድንግል ማርያም ዕረፍት፣ ትንሣኤ፣ ዕርገት ይህንን ታምናለች፣ ታስተምራለች። በየዓመቱ ነሐሴ 16 ቀን የፍልሰቷን መታሰቢያ በታላቅ ስነ ሥርዓት ታከብራለች። ስንክሳር ነሐሴ 16 ቀን ይላል። አሁን ይሄንን አንድ አዛ ኦርቶዶክስ ውስጥ የሚገባ ሰው ይሄንን ሳያምን የዛች ቤተክርስቲያን አገልጋይስ መሆን ይችላል? ቄስ በጣም ጥሩ። እሺ ባጭሩ አይችልም። ለምን? ይሄ ትምህርት የኢትዮጵያ ኦርቶዶክስ ተዋሕዶ ብቻ ሳይሆን የኦሪየንታል አብያተ ክርስቲያናት የሚያምኑት፣ የኢስተርን ኦርቶዶክሶች የሚያምኑት፣ ካቶሊኮች የሚያምኑት ዓለም አቀፋዊ የሆነ ትምህርት ነው። አባቶቻችንን ትውፊት ነው። ይሄ መጽሐፍ ቅዱስ ላይ የተጻፈ አይደለም። እኛ ቤተክርስቲያን ከጅምሩ ከመነሻችን መጽሐፍ ቅዱስ ብቻውን ሙሉ ነው ብለን አናምን። ትውፊት ያስፈልገዋል። ትውፊትንም ጭምር ነው ከመጽሐፍ ቅዱስን ከትውፊት ጋር ነው የምንቀበለው። መጽሐፍ ቅዱስን ሙሉ የሚያደርገው ትውፊት የሚባል ነገር መኖር አለበት። ያልተጻፈ ቅዱስ ጳውሎስም በመልእክታችንም በቃላችንንም የነገርናችሁን ያዙ ብሎናል። ስለዚህ ጳውሎስ መልእክት ሲጽፍ በመልእክት የነገረን አለ፣ ደግሞ በቃል ደግሞ የነገረን አለ። ራሱ ትውፊትን ተጠቅሞ ኢያኔስና ኢያንበሬስ ብሎ የፈርዖን ጠንቋዮችን ይጠቅሳል። በትውፊት ያገኛቸውን ስማቸው አልተጠቀሰም እዚያ ዘጸአት ላይ። የፈርዖን ጠንቋዮች እንደነበሩ ተጽፏል፣ ግን ስማቸው ግን በመጽሐፍ ቅዱስ ውስጥ የለም። ከየት መጣ ስንል ቅዱስ ጳውሎስ የብሉይ ኪዳን መምህር የገማልያል ስር የተማረ እንደመሆኑ በትውፊት ኦሪታውያንም ትውፊትን ይቀበሉ ነበረ። አንዳንድ ጽሑፎች በትውፊት ከሐዲስ ኪዳን ላይ ገብተው የምናገኛቸው አሉ። ስለዚህ ትውፊት ደግሞ ከብሉይ ኪዳን ጀምሮ እስከ ከቅዱሳት መጻሕፍት ከተጻፉ በኋላ የሚቀጥል ነው። ኦራል ትራዲሽን ስላለን የቃል ቅብብሎሽ የሆነ ትምህርት ስላለን በዚያ አባቶቻችን እንዳረገች ነግረውናል። ያንን ትምህርት ይዘን ነው ምን ሄደው። ኦኬ። ስለዚህ ይሄ ትምህርት የሆነ ገድል አይደለም። ይሄ ባይዘው አሁን ቅድም ሳወራ የነበረው ለምሳሌ አንድ ሰማዕት ቅዱስ ጊዮርጊስ ገድል ላይ የሆነ ሰው የሆነ ነገር ቢያነብ ባይዘው ስህተት ሊኖር ሁሉ ይችላል። በነገራችን ገድላት እና ተአምራት ፍጹም ዝም ብሎ ምንም የማይሳሳቱ ናቸው የሚል ትምህርት ከጅምሩ የለንም። እዚህ ቲክቶክ ላይ ያመጣ ነው አይደለም። ከጥንት ጀምሮ ትራዲሽን አለ። ቤተክርስቲያን አንዳንድ ነገሮች የሆነ የቃላትም ሊሆን ይችላል የተለያየ ስህተት ካለ ቤተክርስቲያን ታርማለች። የበላይ ባለስልጣናት ቤተክርስቲያን
እንደዚህ ያሉ ትራዲሽኖች ለእናንተ አሁን ቲክቶክ ላይ ብለን እኛ የምናወራው የሚመስላችሁ ሰዎች ኢቭን እንኳን በስንክሳር ላይ በተለያዩ ስርዓቶች ኢትዮጵያውያን ለራሳቸው ጳጳሳት አይሹም የሚለውን እንኳን አውጥተነዋል። እንደዚህ ያሉ አሁን ኢቭን ፍትሐ ነገሥቱ ላይ ማለት ነው። ስለዚህ እንደዚህ ያሉት ነገሮች ሊኖሩ ስለሚችሉ እናርማለን። ቅድም ያልሁ ለዚህ ነው። አንድ ገርል ላይ የሆነ ነገር ኖሮ የአንድ ሰው ያንን በጣም እኔ ከብዶኛል ብሎ ቢል ኦኬ ከከበደህ ከዛሬ ጀምሮ ከቤተ ክርስቲያን ተለይተሃል አይባልም ነው ሊባል አይችልም። ግን ይውጣልኝ ይሄ ካልወጣ ብሎ የማለት መብት ግን የለውም። ምክንያቱም የሱ አይምሮ የቤተ ክርስቲያን ትምህርት መለኪያ አይደለም፣ የግሉ ነው። አልተረዳውም፣ አልገባውም፣ በቃ ወይ ሌላውን ይዘህ ቀጥል ነው የሚባል። ግን ይውጣልኝ ምናምን ካለ አመፃ ነው ይሄ። ምክንያቱም የሱን አለመረዳት በሙሉ ይውጣልኝ እያለ የሚኖር ክርስቲያን ስለሌለ ማለት ነው። ቤተ ክርስቲያን ግን ጠቅላላ ሐሳብ ከሆነ ግን አይታ ጥያቄ መጠየቅ ይችላል። አንድ ልጅ ይሄ ነገር እንዴት ነው ስተት አይደለም ወይ ለምን አይታይም ይታረም ብሎ እንደ ልጅ መጠየቅ መብት አለው። ኦኬ ሊቃውንት አይተው ስተት ሆኖ ካገኙት በቃ ይታረማል። ስለዚህ ይሄንን ነው ማለት የምችለው። እሺ ቄስ፣ እኔ የመጨረሻዬን ጥያቄ ልጠይቅና ወገኖች ደግሞ ያው እንግዲህ እርሶ ካሉ ይሄ እድል ስለሆነ ትንሽ ይጠይቁና እርሶ የሚመቸውት ከሆነ እየነዱ ይመልሱልናል። አሁን ይሄ ዶግማ ነው ወይስ ደግሞ እንዴት ነው? ይሄ አሁን ያነበብኩትኝ በነገረ ማርያም ላይ ዶግማ የሆኑ ትምህርቶች አሉ። ለምሳሌ እመቤታችን ሁሉም ነገር ዶግማ ሊሆን አይችልም። ለምሳሌ ዶግማዎቻችን ናቸው የምንላቸው በነገረ ክርስቶስ ላይ ራሱ ዶግማ የምንላቸው አምስቱ አዕማደ ምስጢራት፣ ምስጢረ ሥላሴ፣ ምስጢረ ስጋዌ፣ ምስጢረ ጥምቀት፣ ምስጢረ ቁርባንና ምስጢረ ትንሣኤ ሙታን ናቸው። እነዚህ አምስቱ ፒላሮች ናቸው፣ ምሰሶች ናቸው። አንድ እንጂ ከነዚህ ውጭ ዶግማ የሆነ ሌላ የለም ማለት አይደለም። አሁን ይሄ ዶግማ ነው ታዲያ ቄስ? አሁን ያነበብኩሎት የቅድስት ጀነራል የሆነ ነገር ብናወራ ይሻላል። እሺ፣ ለምሳሌ ጾም መጽሐፍ ቅዱሳዊ ነው። ስለዚህ መጽሐፍ ቅዱስ ላይ ስለ ጾም ስለተጻፈ ጾሙ በራሱ ዶግማ ነው። ግን እንዴት ይጾም የሚለው ግን ቀኖና ነው። በምን አይነት መንገድ ይጾም፣ ስንት ጾም እንጾም፣ እንዴት ይሁን ቢባል ይሄ ቀኖና ነው፣ ስርዓት ነው። ሰው ይሄንን ያን ቀን ጾም ይላል። ግን ጾም የሚባል ነገር መጽሐፍ ቅዱሳዊ አይደለም ካላንድ ሰው የእግዚአብሔርን ቃል እንደ መሻር ስለሚቆጠር ይሄ የማይገረሰስ ትምህርት ነው። ጌታ ጾሙ ብሏል፣ እንጾማለን። ጸልዩ ብሏል፣ እንጸልያለን። እነዚህ መጽሐፍ ቅዱሳዊ የጌታ ትምህርቶች በሙሉ የማይገረሰሱ ስለሆኑ የማይሻሩ ስለሆኑ እንደ ዶግማ ልንወስዳቸው እንችላለን። እነዚህ ነገሮች ግን እዚህ ውስጥ አሉ። የአምስቱ አዕማደ ምስጢራት ላይ እንደዚያ ማለት አይደለም። ዶግማ የሆነ በጣም የሆነ ዋና ነገሮችን ተናገር እንጂ ከዚህም ውጭ ሊኖር ይችላል። ኦኬ፣ በነገረ ማርያም ላይም ለምሳሌ በነገረ ክርስቶስ ላይ የአምላክ ሰው መሆን ዶግማ ነው አይደል? ምስጢረ ስጋዌ ዶግማ ነው አልን እንጂ ከዛ ጋር የተያያዘ ሌላ ዶግማ የለም ማለት አይደለም። ግን ስንቱን ቆጥረን ይጨርሳል። በነገረ ማርያምም ላይ ዶግማ የሆነ ነገር አለ። ለምሳሌ የእመቤታችን ዘላለማዊ ድንግል አንድ ሰው እመቤታችን ጌታችን ከወለደች በኋላ ድንግል አይደለችም ብሎ ቢል ፈጽሞ ኦርቶዶክስ መሆን አይችልም። ምክንያቱም ዘላለማዊ ድንግል መሆኗ ዶግማ ነው በእኛ ቤት። እንደዚህ ያሉት ነገሮች አሉ። ይሄኛውም ትምህርት ሌላ አባት ሌላ የተለየ ትምህርት እስካላስተማረ ድረስ የሚገረሰስ አልተነሳችም የሚል አባት ወይንም ደግሞ ሌላ ስፔኩሌሽን ኖሮ አይ እንደዚህም ነው የፈለጋችሁትን ምረጡ የሚል ትምህርት እስካሁን እኔ ንባብ የለኝም። በቃ ማለት ሌላ ይሄ አልተነሳችም የሚል ኦርቶዶክሳዊ አብያተ ክርስቲያናት መካከል እንዳለ ስለማላቅ የሁሉም አብያተ ክርስቲያናት እምነት ትምህርት ከሆነ እንደ ዶግማ ልንወስደው እንችላለን። ግን ይሄኛው ዶግማ ነው ይሄኛው ዶግማ አይደለም የሚል ግን የእውቀት ክፍተት አለብኝ። ምንም ማለት አልችልም። አይ ዶንት ኖ እኔ አላውቅም። በቤተ ክርስቲያናችን ግን በቃ የጸና ትምህርታችን ነው፣ እያስተማርነው ነው የምንቀጥለው። የለም አልተነሳችም የሚል በኦሪየንታልም በኢስተርን ኦርቶዶክስም ሆነ በካቶሊኮች እኔ ንባብ የለኝም፣ አላውቅም። ያ ከሆነ የአባቶቻችን ትምህርት ነው፣ ይዘነው ነው የምንቀጥለው ማለት ነው።
እሺ ቄስ አመሰግናለሁ። ግን በጣም የምትገርሙ ናችሁ አንዳንዶቻችሁ። እኛ እናንተ ከምታከብሯቸው በላይ ነው ቄስን የምናከብረው እና አንዳንዶቻችሁን ብሎክ አድርጌያቸዋለሁ። እኛ ቄስን ከዚህ በላይ እንግዲህ እሳቸውም ያውቃሉ። እኛ ቤት ምንም ያልነው ነገር የለም። እኔ ነኝ ጥያቄ የጠየቅኩትኝ፣ ማንም ሰው የተናገረ የለም። እና ቄስ እግረ መንገዶትን ምከሩልን። ግን በእውነት የአንዳንድ ልጆችን የእኛንም ቢሆን እኔ ምንም ችግር የለውም። እኔ ሲጀመር ኮሜንት እንኳን አይደለም የአንተ ቤት መጥቼ ራሴ ቤት ከፍቼም ኮሜንት ለአንዳንዶቹ ብዬ ነው እንጂ ብዙ እንደዚህ ያሉት ነገሮችን አልፌያቸዋለሁ። የሚሳደብ የሚረክሰው ይርከስ ይላል መጽሐፍ ቅዱስ። የሚቀደሰው ይቀደስ። እኛ የሚጠበቀው የእግዚአብሔርን ቃል ማስተማር፣ ለእውነት መመስከር፣ ይሄ እምነታችን ነው። እምነታችንን በድፍረት ያለ ፍርሃት መግለጥ ነው። እዛ በተረፈ ሰዎች ስለሚናገሩበት ንግግር በፍርድ ቀን መልስ ይሰጡበታል ተብሏል። ለመልስ ይዘጋጁ ነው የምለው። ምክሬ እሱ ነው። ተዘጋጁ፣ ለመልስ ተዘጋጁ ለማለት ነው። እኔ ደግሞ ጥያቄ እንድጠይቅ ይፈቀድልኛ? እስኪ ከዛ በፊት ሪዞርቱ እስካሁን እንኳን በውሃ እንኳን አቀረብልኝም ወይም ኮካሚር እንዳንኳን አላቀረብኩም። ባለ ሪዞርቱ እስኪ እርሶ ቄስ እኛ እድሉን የማናገኘው ስለሆነ እሺ ካሉን ብንጠይቅ፣ እሺ ካሉ ግን ካልሆነ ግን መጠየቅ አለብን ካሉ ግን ይጠይቁ። ከሪዞርቱ ሼር ይሰጣቸው እንዴ ቆይቶ የለ እንዴ? ያኔ እኮ ነው የተቀ በነገራችን ላይ የሆነች ጽሑፍ አይቼ ቆይ እንደው አንዴ እስኪመለሱ አጋቤ አፖል ሰላም ብያለሁ ሁላችሁንም። አይ መጥቻለሁኝ። እሺ ልጠይቅ ይፈቀድልኛል? የእርሶን ጨርሰን ቀሲስ ወደ እርሶ ደግሞ ጥያቄ ሰፊ ጊዜ እንሰጡታል። 3-4 ጥያቄ መለስኩ እኮ። ይሄማ ፌር አይደለም። እንደዚህ ቀደሙ 7 ሰዓት ተጠይቄ እንደወጣማ አሁን መምህር ሲገኝማ መጠየቅ ነበር። እሺ እንጠይቅ ካሉ ችግር የለም ይጠይቁ። መምህር ይጠይቁ። ቄስ ማለት ይቅርታ ይመስለኛል። አኪ መካነ ኢየሱስ ነው አይደለ? አዎ ቄስስ አንድ ወንድማችን ፌስቡክ ላይ ከመካነ ኢየሱስ ወደ ህይወት ብርሃን እንኳን ደህና መጣሽ ብሎ ፖስት አየሁኝና እንዴት ነው ፖለቲካ ነው ግን እንዳትለኝ አደራ። እኔ ለምንድን ነው እርሱ አውቀውታል። ከግራ ኪስ ወደ ቀኝ ኪስ ስለሆነ ያው ነው። ቀሲስ ግራ ኪስ የነበረውን ካሽ ወደ ቀኝ ኪስ ቢያመጡት ምንም ለውጥ የለውም። የእውነት ዲቴል ወደ ውስጥ ገብቼ ማውራት ከዚህ በኋላ ሳይሆን ጥያቄ ምንድን ነው፣ በጣም እኔ ፕሮቴስታንቶች ጋር የማይገባኝ ነገር አለ እና ለመረዳት በጣም እየሞከርኩ ነው። ለምሳሌ ፕሮቴስታንቱ አማኔ እየሰማሽ አንተ ትመልሳለህ። አዎ እና በጣም የሚገርመኝ ማለት እኛ አሁን ላይ ነው የምናወራው፣ ሌላ ዓለም ውስጥ እያወራን ነው። ግን ያለ ስልጣነ ክህነት ጥምቀት አለ ወይ? ምስጢራት ያለ ክህነት ይፈጸማሉ ወይ? በዘመነ ሐዋርያት ከሐዋርያት ውጭ አማኞቹ ምስጢራትን ሲፈጽሙ ሲያጠምቁ አይተናል ወይ? እንዴት እንደ ቸርች ራሳችሁን ቆጥራችሁ እንዴት ትጽናናላችሁ የሚል ጥያቄ አለኝ። እሺ ሰላም ብያለው። ቀሲስ ዲበኩሉ አስቼ እንትን ቄስ እንዳትል ይለያል እነሱ ጋር ቄስና ቀሲስ እና ኦኬ እሺ ስለዚህ ቄስ እንዳትል ቄስ እኔ ነኝ። ይቅርታ እሺ አንድ ነው። አንተ ደግሞ ታው እያወናበደኝ ነው ቀሲስ። እኔ ነኝ ቄሱ። ቀሲሱ ዲበኩሉ ነው፣ እኔ ቄስ ነኝ እና ወደ
ወደ ፖይንታችን እሺ፣ የመጀመሪያውንም ያይዤ ልመልስ። አይ ነው ሲሪየስ ኩዌስችን እንዳልሆነ አውቃለሁ፣ ግን ከመካነ ኢየሱስ ወደ መሰረተ ክርስቶስ ሳሟን መጣና አንዱ በሰርግ ነው ቀሲስ አይተውት ከሆነ አይ ቲንክ ልጅቱ ናት የመጣችው ኦር ሳምቲንግ ልጁ ያገባው ነው መሰለኝ እንደዛ ከሁለት በአንዱና አንብቤዋለሁ ሙሉ። አንዱ ቪዲዮ ሰርቶበታል። ተመልከቱ፣ አንድ ነን ይላሉ። ከዛ ከአንዱ ወደ አንዱ የሚሄደውን እንደዚህ ሴሌብሬት አድርገው ይቀበላሉ። የሚገርም ነው ምናምን ብሎ ቪዲዮ ሰርቷል። እና ጽሁፉን እያዩት ከሆነ ከታች በኩል መጨረሻው ላይ ከአንድ ቸርች ወደ አንድ ቸርች ስለመምጣት አይደለም እያወራ ያለሁት ይላሉ። ጽሁፉ ላይ ራሱ ካዩ ከታች በኩል እኔ አንብቤዋለሁ። ስክሪንሾት አላረኩትም። ሙሉ እንትኑን ገብቼ ፌስቡክ ላይ ነበረ ያየሁትና ለማንኛውም ስለ ሰርግ ነው እያወራ ያለሁት እየቀለድኩ ነው ምናምን ብሎ የጨረሰበት እንትን አለ። ሶ ከመካነ ኢየሱስ ወደ ኤምኬሲ ብሄድ ከቃሊዮት ወደ ሙሉ ወንጌል ብሄድ እንትን አይደለም ታስ ቢግ ዲል አይደለም። እኛ እንትን ውስጥ በቃ ፔንቴ ነው አንዱ ፔንቴ ወደ አንዱ ዲኖሚኔሽን ሄደ ነው የምንለው እንጂ ልክ ከኦርቶዶክስ ወደ ሆነ እኮ የጥምቀት ልብስ እኮ የለበሰችው እናንተ ስታጠምቁ የምታለብሱት ልብስ እኮ የለበሰችው ልጅ። እንትኑ ኮንቴክስቱ የሰርግ ይመስለኛል። ጽሁፉን ምናልባት ጽሁፉ እጆት ላይ ካለ እንትኑን ቢነበብ ጥሩ ነው። እና የጥምቀትም ከሆነ ጥምቀት የጠመቀች ልትሆን ትችላለች። ቶታሊ ከዚህ በፊት ጥምቀትን ያላካሄደ ምናምን ሳምቲንግ ሊሆን ይችላል። ግን በጥምቀት አድርጋ ዲኖሚኔሽን ቀየረች እና ዲኖሚኔሽን ቀየረ አሮንቲንግ ሶ የጽሁፉ ዓላማ እሱ አይመስለኝም። እኔ እዚህ ቲክቶክ ላይ የተለጠፈውንም አይቻለሁ፣ ፌስቡክ ላይ ያለውንም አይቼዋለሁ። እና ኤኒዌይስ አይ ቲንክ ቢግ ዲልም አይመስለኝም። ዋናው ጥያቄ እሱ ስላልሆነ፣ ሁለተኛው ግን ክህነት በሌለበት ግን አልመለስክልኝም አማን። ምክንያቱም ኦልሬዲ እኮ ታጠምቃላችሁ እኮ እናንተ አይደል? አንዱን ያጠምቃል። አጠምቅም በወንጌላውያን ውስጥ ያለ ከአንዱ ወደ አንዱ ስቲል ነው ደህንነትን ተምሮ ደህንነትኛ የምንለው የማጽኛ ትምህርት የክርስትና ትምህርቶችን ማስተማር መማር እንደማለት ነው። እና ተምሮ ተጠምቆ ምናምን የመጣ አዲስ ሰው ማዕከላችን መጥቷል ዌልካም በሉ ነው የሚባለው እንጂ አይጠመቅም። እንደዚህ አይነት አካሄድ የለም። ስለዚህ አንድ ህፃን በህፃንነቱ የተጠመቀ መካነ ኢየሱስ እናንተ ጋር ሲመጣ የህፃናት ጥምቀት ተቀበላችሁት ነው የምትቀጥሉ? ያንን የሚቀበሉ አሉ እንደ ቸርች እንደ ዲኖሚኔሽን። ምክንያቱም አይ ቲንክ ጥሩ ሀሳብ ይመስለኛል የኛው አይዲያ። እና ለምሳሌ አይደለም እዛው በዛው ያለ እኛ ውስጥ ያለ ሊያጠምቅ ከእናንተ የመጣ ማያጠምቁ ቸርቾች አሉ እኛ ጋር ከእናንተ የመጣ ራሱ ማለት ነው። ምክንያቱም ሲባል ሌሎችም ማያጠምቁ አሉ ኤንሸንት የሚባሉ ሪፎርሜሽን የሚመጡ ምክንያቱም በአብ ወልድ መንፈስ ቅዱስ ነው የተጠመቀው ድጋሚ መጥመቅ አያስፈልግም ጥምቀት አንዲት ናት ብሎ የሚያምኑ አሉ። ስለዚህ አይደለም ውስጥ ለውስጥ ያለውን ሊያጠምቁ ከውጭ የሚመጣውንም የማያጠምቁ አሉ። ደን እንደ አካሄድ ደግሞ እንደ አካሄድ ለምሳሌ ልጁ በልጅነቴ እምነትን ኤክሰርሳይዝ አላረኩም ምክንያቱም ያመነ የተጠመቀ ስለሆነ ሞሮፍ በተጠማቂው ኮንሰንት ላይ የተደገፈ ነው የሚሆነው እና በልጅነቴ ነው ምንም ማውቀው ነገር አልነበረም ምናምን ካለ በሰውየው እንትን ላይ ተቆሞ የሚያጠምቁ እንዳሉ አውቃለሁ። ግን ያ እንደ እንትን አይቀመጥም ነው እንደ ዶግማቲክ ተደርጎ እንዲህ በማድረጋችን የሆነ ዘላለም ህይወትን አልተር አድርገናል ብሎ የሚታሰብበት አይነት ነገር እንዳለ አላውቅም። ሶ አሁንም ዋናው ጥያቄ እሱ ነው ብዬ ባለማሰብ ወደ ዋናው ጥያቄ ነው ብዬ የማስበው ልምጣ። ክህነት ሳይኖር አይ ቲንክ ጥምቀት የሚል ነው መሰለኝ አይደለ? እንዴት ኮምፎርተብል ሆናችሁ የሚል ነው። እና በክህነት ዋይዝ ተደርጎ ጥምቀትንና የጌታ እራትን ወይም ስጋ ወደሙን የማድረግ ልምምድ መች ነው የመጣው ነው ጥያቄው። መች ነው የመጣው ሳይሆን መች ነው ዴቨሎፕ ያደረገው? እንዴት ዴቨሎፕ እያደረገ ነበር የመጣው ኤርሊ ቸርች ውስጥ? ምክንያቱም ማቴዎስ 28 ላይም ማርቆስ 16 ላይም ቆመን ስናይ ያንን የሐዋርያቱን ትምህርት የተቀበሉ ኤርሊ ብሊቨርስ ተበተኑ ነው አይደለም የሚለው። በተለይ ሐዋርያ ሥራ ምዕራፍ 4 ላይ በሄዱበት ወንጌልን ሰበኩ። ኦኬ ዳን የክርስቶስን ወንጌል አሰራጩ ነው የሚለው። ከነሱ ጋር ክህነት የሚባለውን አሁን የምናውቀውን ክህነት አይነት የተቀበሉ ሰዎች ነበሩ የሚል የለም። ያለው ምንድነው ሲባል ኤግዛክትሊ ሐዋርያቱን ትምህርት የተቀበሉ በየስፍራው የተበተኑ ወንጌልን ሲሰብኩ ነበር፣ የሚያምኑትን ያጠምቁ ነበር ነው ዳሴት። ዳን ክህነት የሚለውን ነገር ሪጀክት እናደርጋለን ወይ? በክህነት መደረግ አለበት የሚለውን ነገር ሪጀክት እናደርጋለን ወይ? አናረግም። እንደውም መሆን ያለበት በክህነት ነው። ግን
መጽሐፍ ቅዱስ ላይ ያንን የማይነቃነቅ ካህናት የሚባሉ ተቀምጠው ከዛ በእነሱ በኩል ነው ስጋ ወደሙ መከፋፈል ያለበት እንደ ጥምቀት መደረግ ያለበት በእነሱ በኩል ነው የሚል ስትሮንግ የሆነ ኬዝ ማስቀመጥ እንችላለን ወይ ነው? አይ ዶንት ቲንክ ሶ። ዴቨሎፕ አድርጓል ወይ ወደ ኋለኛው አሁን ወደሚሉት ወደ ክህነት አካሄድ ዴቨሎፕ አድርጓል? አዎ አድርጓል። ያንን ፕሮቴስታንቶች ይቃውማሉ? አይቃውምም። ስለዚህ እናንተ በካህን እጅ መደረግ አለበት የሚለውን ካህን የሚለውን በወንጌላውያን ዲክሽነሪ ውስጥ ምን በሚለው ያገኙታል መሰሎት ቀሲስ? እርሶ ካህን የሚሉትን እኛ አገልጋይ ቤተክርስቲያን ውስጥ አገልጋይ በሚል ነው የምናስቀምጠው። ደን አጥማቂው ሂከንቢ ወንጌላዊ ኦር ሰባኪ ሊሆን ይችላል፣ ከሁለት አንዱ ሊሆን ይችላል። ኦር ያስተማረው ለምሳሌ አስተማሪዎች አሉ። ነይን ደህንነት ያስተማረኝ መጋቢ አይደለም። ደህንነት ማለት የክርስትናን ቤዚክ ትምህርቶች ስላሴ ምንድነው፣ ነገረ ክርስቶስ ምንድነው፣ ነገረ ሰው ምንድነው፣ ነገረ ቤተክርስቲያን ምንድነው፣ ነገረ ፍጻሜ ምንድነው ብሎ የሚያስተምሩን በብዛት ወንጌላውያን የሚባሉት ናቸው። ስለዚህ እነዚህ ያስተማሩን ናቸው መጨረሻ ላይ የሚያጠምቁ ሲያጠምቁ። ካህን የሚል ስያሜ ግን አንሰጣቸውም እኛ። ኦር በብዛት እነዚህ ካህን የሚለው አይነት ስያሜ የሚሰጣቸው አይነት አይደሉም። ነገር ግን በአገልጋዩ እጅ ላይ ነው የሚደረገው ነው። እሺ ቀሲስ ይቀጥሉ። ለምሳሌ አሁን የኔ ጥያቄ ምንድነው? አንደኛ አሁን ቅድም ያነሳቸው የሐዋርያት ሥራ ምዕራፍ 8 ላይ ነው ወይስ በሰማርያ ነው መሰል አይደለ? በክርስቶስ ሰዎች አምነው እንዳመኑ ሲሰሙ ሐዋርያትን እንዲያጠምቁ ሲልክላቸው እንደገና ጃንደረባውንም ፊልጶስ መንፈስ ቅዱስ ፊልጶስን ልኮ እንዲያጠምቀው ሲልከው የተለያየ ጊዜ ሰዎች ለመጠመቅ ሲዘጋጁ ሐዋርያት እየሄዱ እነ ጴጥሮስ ሲያጠምቁ እንደነበረ ያንን የማጥመቅ ስልጣን መጀመሪያ ማቴዎስ 28 ላይ አጥምቁ ብሎ በተለየ ሁኔታ የላካቸውም ስልጣን የሚሰጣቸውን ሐዋርያትን ነው። ከዛ በኋላ ያንን አድርገውታል። የሐዋርያት ሥራ ምዕራፍ 2 ልክ አጥምቁ በአብ በወልድ በመንፈስ ቅዱስም ብሎ ካዘዛቸው በኋላ ግን አይ መንፈስ ቅዱስን ከላይ ከአርያም እስክትቀበሉ ድረስ በኢየሩሳሌም ከተማ ቆዩ ካላቸው በኋላ በ10ኛው ቀን ባለ ጴንጤቆስጤ ወይንም ባለ 50 ባለ መንፈስ ቅዱስ በዛ ቀን መንፈስ ቅዱስ ሲወርድ እዛው ላይ ቅዱስ ጴጥሮስና ሐዋርያት ሲሰብኩ እናገኛቸዋለን። እና ወንድሞች ስለመሲሁ ካስተማሩ በኋላ እና ምን እናድርግ ብለው ሲጠይቋቸው ኃጢአታችሁ ይደመሰስ ዘንድ ይሰረይ ዘንድ በኢየሱስ ክርስቶስ ንስሐ ግቡ፣ ኃጢአታችሁ ይደመሰስ ዘንድ በኢየሱስ ክርስቶስም ተጠመቁ፣ የመንፈስ ቅዱስን ጸጋ ትቀበላላችሁ ሲሏቸውና እዛው ላይ ያንን ጥምቀት ሲፈጽሙ እናያለን። 3000 ነፍሳት እንደተጨመሩ እንመለከታለን። ያ ነገር እስከ በቃ ላስረዝመውና ማርቲን ሉተር እስከተነሳበት ዘመን ድረስ ቀጥሏል። እስከ 16ኛው መቶ ክፍለ ዘመን የጳጳሳት የስልጣን ወይንም የክህነት የሐዋርያት ሥራ ምዕራፍ 20 ቁጥር 28 ላይ እናንተን ጳጳሳት አድርጎ ለሾመበት ለመንጋውና ለራሳችሁ በገዛ ደሙ የዋጃትን የእግዚአብሔር ቤተክርስቲያን ተጠብቋት ዘንድ እያለ ሲናገር ነው የምንመለከተው። ስለዚህ ማርቲን ሉተር ያው መነኩሴ እንደነበረ ግልጽ ነው። ያን ክህነት ሲጠቀም ስለነበረ ሲወጣም ምስጢራትን አግልሎ አያስፈልጉም ብሎ አይደለም የጀመረው። በካቶሊክ ትራዲሽን ከዚያ ስለሆነ የወጣ የተለየ ከዚያ የወጣ ሰው ክህነት እንዳለው አይቆጠርም። ስለዚህ እሱ በራሱ ማጥመቅ ሲጀምር እዚያ ላይ ተጀምሮ ስትመጡ ኮምፎርቴብል እንዴት ሊያረጋችሁ ይችላል? ኦልሬዲ እዚያ ጋር አልተቋረጠም ወይ? እንደው አይ ይሄ ትክክል አይደለም ከተባለ ስለ 1600 ዘመን እንዴት ያ ሁሉ የቤተክርስቲያን ታሪክ ሲደረግ የነበረውን በተለይ አንተ ታነባለህ፣ የአባቶችን ታሪክ ታነባለህ ብዬ አስባለሁ። አድባቢ እንደሆንክ እረዳለሁ። እና ያንን ስታየው ኩዌሽን አያረግህም ወይ? አይምሮህን የሆነ የሚይዝህ ነገር የለም? ያ ምናልባት መታረም ያለበት ነገር አለ ይመስለኛል ካወሩት ነገር ላይና እስከ 16ኛው ክፍለ ዘመን የመጣ ማርቲን ሉተር የቀየረው ነገር የለም። ለማንኛውም ምንም የለም። በካህናት ይደረግ የነበረ ነገር ከዚህ በኋላ በካህናት አይደረግም ያለው ነገር የለም። እንደውም በተለይም ሮማ ካቶሊክ ቤተክርስቲያን ውስጥ የነበሩ ከክህነት ዋይዝ እና ከነዚህ ከአገልግሎት ዋይዝ ያሉ ነገሮችን እንዳስቀጠለ ነው የምናቆኛል።
ያንን በሉትራን ቸርችት ውስጥ ክህነቱን ነው እኮ የጠየቅኩህ አማን። ክህነቱንስ መቼ አስቆመ? ይቁም ከዚህ በኋላ እኔ መገረም ቆልኛል። ክህነት ይቁም መቻለ የነበረው ክህነት ከቤተ ክርስቲያን አንድ ሰው ከተለየ በኋላ ካህን ሆኖ መቀጠል አይችልም። አይ እሱ ቴዎሎጂ ነው። እሱ እሺ ልመልስ እሱ ነው። ስለዚህ ለምሳሌ አሁን ጉባኤ ኬልቄዶን ላይ ጉባኤው የጳጳሳት መለያየት ስለነበረ አንዱን እዛ ጋር የመለያየት ነገር ይኖራል። የሆነ ሆኖ ግን በዛም በኩል በዚህም በኩል ጳጳሳት ስለነበሩ ሰክሰሽኑን ቀጥለዋል። እዚህ ላይ ስንመጣ ሉተር ሲወጣ ግን በጉባኤ አይደለም ስል ራሱን የቻለ ጳጳስ ሆኖ አንደኛ በዚያ ክርክር ተደርጎ የሆነ ነገር ልዩነት ለምሳሌ በኋላም ከኢስተርኖቹና ካቶሊኮች ሲለዩ እንደነበረው አይነት አይደለም። የሱ አወጣል ኢንዲቪዥዋል ነው የወጣው፣ እንደ ግል ነው ሆኖ የወጣው። ስለዚህ ያ ክህነቱ አይሰራም። በጥንት ቤተክርስቲያን አንድ ሰው ለብቻው ተለይቶ ከወጣ ማስቀጠል አይችልም ነበር። እንዴት ሊያስቀጥለው ቻለው? ስልጣኑን ነው ጥያቄ። እሺ ጥሩ መልስ የሚሆነው ተመሳሳይ ነገር ታሪክ ውስጥ አለ። አሁን እንደውም ወደ 16ኛው እርሶ መጡ እንጂ ለምን እዛው 4ኛው አካባቢ አንሄድም? ከዛ የእናንተ ቤተክርስቲያን ስልጣነ ክህነቱ ከገሌ ላይ ስለተነሳ ቫሊድ አይደለም የሚለውን ነገር እዛ ጋም ተመሳሳዩን ቶን የምትናገሩ ከሆነ ማርቲን ሉተር ላይ እናመጣዋለን። እኔ ዛሬ ከእርሶ ጋር ተባብሬ አንድ ላይ ላመጣው ይችላሉ። የቱን ነው 4ኛው ክፍለ ዘመን ላይ ያለ ነገር እያመጣ ያለው አማን ሲባል ንስጥሮስ ከኤፌሶኑ ጉባኤ በኋላ ወጥቷል አይደለ? ወጣና አሁን ንስጥሮስ ካህን በሆነባት ኢቨን ጳጳስ በሆነባትና በሚያገለግልባት ላይን ያለችው ቤተክርስቲያን ምንድናት? አሁን ላይ አሲሪያን ቸርች ኦፍ ኢስት አይደለ? ኦርቶዶክሳዊ አንደርስታንዲንግ ያላት ግን ላይኑ በማን ነው የሚመዘዘው? በንስጥሮስ። ንስጥሮስ ምን ተደርጓል? በቄርሎስ የበላይ ገፊነት ተወግዟል አይደለ? ተወግዞ ግን ስቲል ነው ቅዱስ አባት ነው በእነሱ ያጠምቃሉ። በስርዓቱ በአብ ወልድ መንፈስ ቅዱስ ብሎ ያጠምቃሉ። ስጋ ወደሙን ያስቀምጣሉ። የእናንተ አይነት አንደርስታንዲንግ አላቸው። ስለዚህ እነሱን ታወግዛላችሁ ወይ ነው ጥያቄው። ክህነታችሁ እንትን የለውም። ሉተርና ንስጥሮስ አንድ አይደሉም። አየ ደብል ስታንዳርድ መጣ ማለት ነው። እኔ መልሱን ልመልስ አንድ ላይ አያይዤ። ጳጳስና መነኩሴ እኮ አንድ አይደለም። አውቶሪቲ አሁን እኮ ስለ ጳጳስና ስለ መነኩሴ መሆን ሳይሆን ቀስ የኔ ልመልስ ቆይ አንዴ አልጨረስኩም። ወደ እንትን መሄድ አልፈልግም። በቃ ይበቃኛል። ግን ይኸውልህ ለምሳሌ እኛ ከግብፅ ጳጳስ ስናስመጣ ብዙ መነኮሳት ነበሩ ኢትዮጵያ ውስጥ በጣም ብዙ። በቃ እንደምታውቀው የግብፅ ጳጳሳት መጥተው የሚሰሩት ክህነት መስጠት ብቻ ነው። ከዛ በተረፈ ስለ ማይሌቱ ውስጥ ስለ ቅዳሴው ውስጥ ብዙም የሚያውቁት ነገር አልነበራቸውም። ምክንያቱም የመነኮሳት ሊቃውንት ነበሩ ኢትዮጵያ ውስጥ። የሌለው ነገር ጳጳስ ነው። ስለዚህ መነኮሳት ለብቻቸው ይህን ነገር ብቻችንን እናስቀጥላለን ማለት አይችሉም። ማርቲንን ሉተርን የምንወስደው እንደ መነኩሴ ነው እንጂ እንደ ጳጳስ እንዴት ልንወስደው እንችላለን ለማለት ነው። አይ ቲንክ ወደ ዲቤት እንዴት ስለማልፈልግ ጥያቄ አይ ነው እንትን ነው። እኔም በዲስከሽን መልክ ነው እያወራ ያለሁትና እኛ እሺ። ስለዚህ ከክህነት ዋይዝ ተደርጎ ሲወራ ክህነት ብቻ ሳይሆን ውግዘት ተላልፎበት አሁን አንዲት ትልቅ ቤተክርስቲያን ጭምር ያለችው አካሄድ ያለበት እንትን አለ ነው። ትክክለኛ ክርስቲያን እንደሆኑ ሪኮግናይዝ ተደርጎ በጉባኤ ግን የተወገዘ። ይህንን እኮ በጉባኤ አላወገዛችሁትም። ቤተክርስቲያን ንስጥሮስን ሪኮግናይዝ አታደርገውም። እነሱ በራሳቸው የኛ አባት ነው ትክክል ብለው ስለሚያምኑ ግን አይደለም ክርስቲያን እንደሆኑ አሁን ሪኮግናይዝ ይደረጋሉ እኮ ነው የኔ ፖይንት። በመላው ክርስቲያን ደም ክርስቲያን እንደሆኑ ሪኮግናይዝ ይደረጋሉ። እሱማ ከእናንተ ጋር እኮ ከፕሮቴስታንቱ ጋር እኮ እኛም እኮ የጋራ የመጽሐፍ ቅዱስ ማህበር መስርተን እኮ አብረን እኮ እንትኖች እኮ ይደረጋሉ። መጽሐፍ ቅዱስን በተመለከተ የመጽሐፍ ቅዱስ መዝገበ ቃላት ላይ አብሮ መስራት ይኖራል። ያ ማለት ግን እምነታችሁ ትክክል ናችሁ ብለን አይደለም፣ እናንተም ትክክል ናችሁ ብላችሁ አይደለም አብረን የምንቀጥለው። እንደዚህ ያሉ ስለዚህ ማን ነው ትክክለኛነቱ የሚዳኘው? ማን ነው ታዲያ? ሲሪየስሊ እንትን ነው የቤተክርስቲያን ታሪክ ማለት መጽሐፍ ቅዱስንና የቤተክርስቲያንን ታሪክ ወጥ የሆነችውን የክርስቶስን ቤተክርስቲያን ገመዱን ይዘህ መምጣት ነው ወደ ኋላ። ወይንም ያንን ገመድ ስትፈልግ እሱስ መዳኛው ነው ያለው ማን ነው? ምን ክህነቱ?
አይደለም ይሄኛውን ላይን መያዝ ነው። መሀል ላይ እዛ ጋር በጉባኤ ከተወገዝክና ከአንዱ ላይ ተነጥሎ ከወጣ ክህነቱ ኢንቫሊድ ይሆናል ብሎ ያስቀምጠው ማለት ነው። መጽሐፍ ቅዱስ ነው። የቱ ጋር? ኦኬ ማቴዎስ ወንጌል ምዕራፍ 16ን የሰው ልጅ ሰዎች ማን እንደሆነ ይላሉ ብሎ ጌታ በጠየቀ ጊዜ ማንነቱ ላይ ቤተክርስቲያን ተመስርታ አንተ ጴጥሮስ ነህ ብሎ ጴጥሮስ ላይ ክህነት ሲሰጠው እዚያ ጋር ያሰርከው የታሰረ ይሆን ዘንድ እያለ ሲለው እናያለን። ማቴዎስ 16 ላይ እዛ ጋር ክህነት ይቀጥላል የሚል አለ። ወይ ጠቅላላውን ልንገርህ። ማቴዎስ 18 ላይ ስለ አንድ ኃጢአተኛ ጥፋት ቢፈጽምና ለብቻው መምከር እንዳለበት ሰው ይዞ መምከር እንዳለበት እምቢ ካለ ግን ለቤተ ክርስቲያን ንገራት ይልና በምድር ያሰራችሁት በሰማይ የታሰረ ይሆናል፣ በምድርም የፈታችሁ በሰማይ የተፈታ ይሆናል ይላል። እንደገና የዮሐንስ ወንጌል ምዕራፍ 19ም ላይ ከትንሣኤው በኋላ ጌታ ሰላም ለእናንተ ይሁን ብሎ አስታረኳችሁ ካለ በኋላ መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን የያዛችሁባቸው ተይዞባቸዋል፣ ይቅር ያላችኋቸው ይቅር ይባላችኋል ብሏል። ስለዚህ ይህንን ስንመለከት በኋላም በሉቃስ ወንጌል ምዕራፍ 24 ላይ እናገኛለን። ስለዚህ ማሰር መፍታት ማለትም ያወገዙት እንደሚወገዝ የፈቱት እንደሚፈታ እዚያ ላይ ይናገራል። ስለዚህ ይሄ መጽሐፍ ቅዱሳዊ ነው፣ አውቶሪቲ ነው። ጳጳሳት አድርጎ ሾሟቸዋል ብሏል። የሐዋርያት ሥራ ምዕራፍ 28 ላይ ጳጳሳትን አድርጎ እረኞች አድርጎ ሾሟል። ሐዋርያት ራሱ በይሁዳ ምትክ ማትያስን ተሰብስበው የሐዋርያት ሥራ ምዕራፍ 1 ላይ ነው አይደል? ተሰብስበው መንፈስ ቅዱስ ይምረጥ ብለው ያንን አውቶሪቲያቸውን አፕላይ ሲያደርጉ እንመለከታለን። በኋላም ዲያቆናትን ራሱ ሲሾሙ ደግሞ እንመለከታለን። እና ይሄ ክህነቱ መጽሐፍ ቅዱሳዊ ነው። ስለዚህ በጌታችን ትምህርት መሰረት ስልጣነ ክህነቱን እነ ጴጥሮስም ከነ ጴጥሮስ በኋላ የመጡትም አባቶች ሲቀበሉት ነበረ ለማለት ነው። ዝም ብላችሁ አስቡበት ሌላ ጊዜ አሁን አትመልሱ። እሺ አይ ኖ እንዴ አይደለማ 230 ሰዎች ኦልሬዲ እሺ አይ እርሶ ቤትም ሲከፍቱ እኔ መጥቼ እወያያለሁ፣ ችግር የለውም። ግን ያነሱት ሀሳብ በስርዓቱ አይደለም እችኛው አደገኛ ሀሳብ ስለሆነች እንትን ጎን ለጎን አይ ቲንክ መወራት አለበትና አንደኛ እርሶ የጠሯቸውን እነዚህን የመጽሐፍ ቅዱስ ክፍሎች የክህነት ሰክሴሽን ኦር አፖስቶሊክ ሰክሴሽን ብለን አይደለም መንፈታው ስንፈታ አውዳቸው ምንን ያሳያል ሲባል የተጣሉ ሰዎችን ማስታረቅንና በጸሎት ጊዜ ምን ይደረጋል የሚለውን በሰማያዊ ስፍራ ወይም በእግዚአብሔር ዘንድ በጸሎት ጊዜ እግዚአብሔር ጸሎትን እንዴት ይቀበለዋል፣ እንዴት ያየዋል፣ የጣሉ ሰዎች በቤተ ክርስቲያን ስልጣንና አውቶሪቲ እንዴት ይዳኙሉ በሚልበት ወይ ነው መንፈታው ስንፈታ። ክህነት የለም አይደለም እያልን ያለ ነው። ወይም ከሐዋርያቱ የመጣ አስተምሮ የተቀባበለ ነገር የለም አይደለም እያልን ያለ ነው። እነሱን ክፍሎች ግን በዛ መንገድ አይደለም ነው። ግን በጣም እኔ እንደውም እዛ ላይ ከጥቅሶቹ ይልቅ አሁንም ፕራክቲካል ሆኖ ታሪክ ውስጥ ያለ ነገር አንስተን እርሶ ከሉተር ጋር አያይዞ ያነሱትን ነገር መልስ ለመስጠት እንዲመቸኝ ማለት ነው። ለምሳሌ የሮማ ካቶሊክ ያን ክፍል ማቴዎስ 16ን ጠቅሳ በጴጥሮስ መንበር ላይ በጴጥሮስ መንበር ላይ የተቀመጥነው እኛ ነን ነው የሚሉት። ጴጥሮስ ነው የመጀመሪያ ጳጳሳችን ነው አይደለም የሚሉት። ደን የመጀመሪያ ጳጳሳችን ጴጥሮስ ነው ያሉ ካቶሊኮች እንደጠፋችሁ እንደሚያስቡ ያውቃሉ አይደል? ቀሲስ መናፍቅ እንደሆናችሁ፣ ብቸኛዋ ቤተክርስቲያን እነሱ እንደሆኑ፣ እውነተኛይቱ ቤተክርስቲያን እነሱ እንደሆኑ፣ ከሮም በታች ከሮም ውጪ ያሉት በሙሉ የጠፉ እንደሆኑ። ስለዚህ በእነሱ እምነት እናንተ መናፍቃን ናችሁ ነው። የእናንተ ክህነትም አይሰራም ነው። ይሄ ግልጽ እኮ ነው ማለት እነሱ ካቶሊክ ሲሆኑ እኛ ኦርቶዶክስ ስንሆን እኮ ኦልሬዲ እነሱ ተሳስተዋል ብለን ነው የምናስተምረው። እኛም እነሱም ያንን ማለታቸው ፖለቲክስ ዛስዋይ እኛ ያጠመቅነውን እነሱ ያጠምቁ ባይዘው ካቶሊኮቹ በነገራችን እንደዚህ ያሉት ነገሮችን ይሄ ኖርማል ነው። እኔ አሁን አንተ ኦርቶዶክስ እኔ ካህኑን ትክክለኛ እምነት አለህ ብለኝ እንድትለኝ አልጠብቅም። ምክንያቱም አንተ ኦልሬዲ ፕሮቴስታንት ስትሆን የኛ እምነት ትክክል አይደለም ብለህ እንደሆነ ይገባኛል ማለት ነው። በዚያ መንገድ መረዳት ስለሚቻል ማለት ነው። እኔ አማን ግን አይ ወደ እንትን እንዳንወስነው እኔ ዛሬ ለዲቤት ለምንም አይደለም እግዚአብሔር በሚያውቀው የገባሁት ግን እንደዚህ ቃላቶችን አሁን ቅድም የጠቀስኩልህን ጥቅሶችን
በምንድነው አሁን እኔ ትክክለኛ የኛ ብቻ ማብራሪያ ቢሆን ኖሮ ኦኬ ይሄን ኢትዮጵያ ኦርቶዶክስ ተዋሕዶ ሊቃውንት ብቻ ናቸው የሚተረጉሙ ልንል እንችላለን። እነዚህ የነገርኩህን ጥቅሶችን አባቶች የጥንት አባቶቻችን እኔ የጥንት ምልህ ታነባለህ በደንብ እንደምታነብ ከንግግርህ የምረዳው ነገር ስላለ የተረጎሙት ትርጉም ስለ ጥምቀትም ስለ ቅዱስ ቁርባንም እየገባን ስናነብ መቼም አሁን ካለነው የጥንቶቹ የተሻሉ እንደሆኑ እንገምት። ምክንያቱም አሁን ላይ እምነቱ ቢኖርም መጽሐፍ ቅዱስ ቢኖርም ህይወቱ ላይ እኔ ፕሮቴስታንቱ ብቻ ሳይሆን ኦርቶዶክስንም ጨምሬ ነው እኔ በዚህ ጉዳይ ላይ ሂስም ማለት የህይወት ጥያቄ አለብን ብዬ አስባለሁ። በእኛ ህይወት ላይ የተገለጠ የክርስቶስ ህይወት የመኖር ችግር አለ ብዬ አምናለሁ። እምነት ችግር የለብንም እንደ ኦርቶዶክስ ምንም ጥርጥር የለኝም። የሐዋርያት እምነት አለን፣ የጌታችን ትምህርት አለን። ግን ህይወታችን ላይ ግን የሚታይ ነገር ማድረግ አለብን ብለን ሁልጊዜ እኔ እናገራለሁ። ከዚህ አንፃር እንድታነበው ነው። ግን እኔ ወደ ክርክር ወደ ውስጥ መሄዱን እናቁምና ወደ ሌላ ጥያቄ ላዞረው። አሁን ለምሳሌ አንዳንድ ቃላት መጽሐፍ ቅዱስ ውስጥ ያሉት ለምሳሌ ባለፈው ቤዛን በተመለከተ በጣም እስካሁን ድረስ አልገባኝም። በጣም ለቃላት የምትሰጡት እንትን አልገባኝም። አንድን ቃላትን እንደ ዶግማ ተቆጥራላችሁ። መጽሐፍ ቅዱስ ላይ ያሉትን ቃላትን ለምንድን ነው በዛ ደረጃ ለምሳሌ ቤዛ የሚለውን ጫማ፣ ገንዘብ፣ ሀብት፣ ሀገር ሁሉ ተጠርቶበታል። ሌሎችም ፍጡራን ተጠርተውበት ያለውን በጣም እየለየን እየነገርናቸው በመስቀል ላይ በመሞት እርሱ ብቻ ነው ቤዛችን ብለን እየነገርናቸው አይ በግድ ለምሳሌ በግድ እኔ አሁን እምነት ነው ይሄ ለዋሻ አልችልም እየነገርኳችሁ ግን ለምንድን ነው የማታምኑ ማለት ውሸታችሁ ነው የምትሉን? ኦኬ እምነት ይዋሻል ማለት ነው። እኔ አሁን ይሄንን ለምንድን ነው እንደዛ የምትሉት? ማይንድ ሴታፓችሁን ማወቅ ፈልጋለሁ። ግርም ያ እሺ ቃላትን እንደ ዶግማ ታያላችሁ ኦር አንዳንድ ኤክስፕላኔሽኖችን ዩኒክ በሆነ ወይ ታያላችሁ? አዎ እናያለን። ቃላትን እንደ ዶግማ እናያለን አይደለም እያልን ያለ ነው። ዶግማ የሆነ ቃል የለም። ቃላቶቹ ሰብሰብ ሲሉ ዶግማ ሊሰሩ ይችላሉ እንጂ ለምሳሌ አሁን በርኖሱን እና መጽሐፍቱን ስትመጣ ይዘህልኝ ና የሚለው ዶግማ አይደለም። አሁን ባይብል ላይ ነው ያለው። ጳውሎስ ጢሞቴዎስን ያዘዘው ነው። ዶግማ አንልም። እሱን ግን ነገረ ክርስቶሳዊና ነገረ ስላሴያዊ የሆኑ ኤክስፕላኔሽኖች ላይ ስንመጣ ለክርስቶስ የገቡ ሀሳቦች ላይ ስንመጣ ኢቭን ያስገድደናል ነው ያለው። የተሰራው ስራ መጽሐፍ ቅዱስ ውስጥ የተሰራው በክርስቶስ ኢየሱስ የተሰራው ስራ ቃላቱን ነጥለን በስርዓቱ አድሞኒሽ አድርገን ለባለቤቱ እንድንሰጥ ያስገድዱናል ነው። ለምሳሌ ቤዛ የሚለው ቃል አሁን የቱ ጋር እንደተለያየን ላሳየት። አንደኛው ፖይንት የሰሞኑ ኢሹም ስለነበረ ማለት ነውና የተለያየ ነው። የቱ ጋር ነው? እናንተ ያንን ቃል ዲፋይን ለማድረግ የምትሄዱበት መንገድና እኛ ዲፋይን ለማድረግ የምንሄድበት መንገድ አልገጠመም። የመጀመሪያው ለምሳሌ እንዴት ነው ያልገጠመው ሲባል ለምሳሌ ለዚህ መፍትሄው ብዬ የማስበው አሁን ለምሳሌ አንተ የሆነ ጥያቄ ጠይቅህና ይሄ እንደዚህ ነው ምናምነው ከፈለክ እምነትህን ወክለህ ካልፈለክ ደግሞ ራስህን ወክለህ እንዲህ ነው ምናምነው ካልከኝ ትረስት ማድረግ አለብኝ ብዬ አምናለሁ። ማለት ለምሳሌ እኔ አሁን ለምሳሌ እመቤታችን ድንግል ማርያም ፍጡር ናት፣ በእርሷ ቤዛነት የእሷ ደም ፈሷ አይደለም የዳን ነው አዳኛችን ክርስቶስ ቤዛ የሆነ እርሱ ብቻ ነው ብዬ ስል ባይዘው ይሄ ቃል ስህተት ከሆነ እኔ ሊያስወግዘኝ ይችላል። በሪስክ አለው ወሪስኮስ ጀርማው ትረስት ለምንድን ነው የማታረጉት? አሁን እንደዚህ ብዬ ስናገር ለምን አታምኑኝ? ማለት ለምን አለማመን እኮ አይደለም አለማመን እኮ አይደለም። በዚህ ምሳሌ ልመልስ። ለምሳሌ እናንተ ጋር ቃላት ለምሳሌ እኔ በጣም መወዳቸው አይነት ኤክስፕላኔሽኖች እና ኤክስፕሬሽኖች አሉ እናንተ ጋር። እንደዚህ ስንል እንደዚህ እንላለን። ለምሳሌ በአብና በወልድ መካከል ያለው ነገር ትክክል ነው። ይሄንን ስንል ግን ይስሐቅ ለምሳሌ አብ ወልድን አይቀድምም፣ ወልድም አይከተልም። አብርሃም ይስሐቅን እንደቀደመ አንልም። አየህ፣ አሁን ወርዱ ጋር ስትመጣ ኤክስፕሌን ለማድረግ
የሄድክበት መንገድ እንደዚያ እያልን አይደለም እስከ ማለት ድረስ ነው። ማለት እችኛዋን ቃል ለዚችኛዋ ስፔሲፊክ ቶፒክ ስንጠቀም እንደዚህ እያልን አይደለም ነጥለነዋል እያላችሁ ነው። ያችን አይነት አካሄድ ቤዛ የሚለው ላይ ግን መሄድ አልፈለጋችሁም። ለጫማም ተብሏል ለክርም ተብሏል እያላችሁ ነው ልታቀሉ ያሰባችሁት። ግን አዲስ ኪዳናችን ይሄንን ቃል በጣም አድሞኒሽ አድርጎ ነው የሚጠቀመው እኮ ነው እያልን ያለ ነው እኛ። ለምሳሌ ምሳሌውን እንጠቀም። ላምጣው ምሳሌውን። ለምሳሌ በስላሴ እናምጣ። ለምሳሌ በአብና በወልድ መንፈስ ቅዱስ መካከል የማንነት የኢሴንስ ልዩነት ስለሌለ ለአብ የተነገረውን ነገር በሙሉ ለወልድ አንናገርም። ለምሳሌ ወዶናል፣ አብ ወዶናል፣ ልጁን ላከልን። ወልድ አይወደንም ማለት አይደለም። ነገር ግን አብ አልተሰቀለም፣ መንፈስ ቅዱስ አልተሰቀለም አይደለም። ፋንክሽናል ልዩነት ብለን የምንጠራው ማለት ነው። ስለዚህ ለወልድ የምታወራለትን ነገር ነጥለ ነው የምታወራው። ለአብ አታወራም። ያንን ተሰቀለ አትልም። አይ ትክክል ነው። ለምሳሌ የአብ መለኮት ተሰቀለ አትልም። ወልድ ነው የተሰቀለው። ወይም ቆይ አንዴ ልጨርስ። ስለዚህ ሀሳቤ እየተበተነ እየሰፋ ነው የሚሄደው። አይ ለምን መሰለህ አሁን በስላሴም እኮ ለይተን ኦልሬዲ ለይተን ሶስትነትን ለይተን ነው የምንሄደው አይደለ? ሶስትነትን ለይተን አንድነትን ለይተን ነው የምንናገረው። ግብርን ለይተን ስምን ለይተን በስም በአካል አካልን ለይተን ሶስት እንላለን አይደለ? ለይተን አብ ቢባል እንጂ ወልድ አይባልም፣ መንፈስ ቅዱስ አይባልም። ወልድም ወልድ ቢባል እንጂ መንፈስ ቅዱስ ወይንም አብ አይባልም። መንፈስ ቅዱስ ስለዚህ ባጭሩ ለአንዱ ተወርቶ ለአንዱ ማይወራ አለ ነው እኮ ነጥቡ አይደለ? ዞሮ ትክክል ነህ። ግን ይኸውልህ እምነት ማለት ነው። እኔ በጣም እውነት ሲሪየስሊ ነው እምነት እኔ የምረዳው እምነት ኢንቴንሽናሊ ሰዎች ላያውቁት የሚችሉ ፈጣሪ ብቻ የሚያውቀውና አንተ ብቻ የምትረዳው ነገር አለ። ለምሳሌ ስግደት። ኦኬ እኔ አሁን ስሰግድ ምናልባት ፊዚካሊ ሰዎች ሲያዩኝ በፊቴ የእመቤታችን ስዕል ሊኖር ይችላል፣ ወይ ደግሞ የስነ ስቅለቱ የጌታችን ሊሆን ይችላል። ስሰግድ ግን ፊቴ ላይ ያለው ነገር እኔን ከፊቴ ላይ ካለው ውጭ ላይ ያለው ነው የማየው። ኦኬ አሁን ለእመቤታችን የሆነ ምንም ነገር በሌለበት አሁን ብሰግድ ምንም በሌለበት ብሰግድ ለምን እንደሰገድኩኝ የማውቀው እኔና እግዚአብሔር ብቻ ነው አይደለ? ኦኬ ለእግዚአብሔር ስሰግድ ኢንቴንሽናሊ ነው፣ ውስጤ ነው ለየትኛው እየሰገደ እንደሆነ የሚያውቀው። አየህ ለስላሴ ነው እየሰገድኩ ያለሁት ወይንስ አክብሮት ስግደት ደግሞ ማንኛውንም ሰው ለማክበር የምሰግደውን አሁን እኔ ነኝ የማውቀው። ኦኬ እኔ ነኝ የማውቀው። ለእመቤታችን አክብሮት እየሰገድኩ ከሆነ ውስጤ ነው የሚያውቀው፣ ውስጥ ላይ ነው ያለው። ፊዚካሊ አይታይም። ፊዚካሊ ያለው ነገር በፍጹም ሊታይ አይችልም፣ እምነት ስለሆነ ማለት ነው። ያንን ነገር በዚያ እኛ ለምሳሌ እኛ ለፍጡራን የአክብሮት ነው የምንሰግደው፣ ኦኬ ለፈጣሪ ደግሞ የአምልኮት ነው ስንል ይሄ ውስጣዊ ነው፣ ውስጣዊ መረዳት ነው። በውስጥህ ነው አንተ ነህ የምታውቀው። እግዚአብሔር ደግሞ ያውቀዋል ለምን እየሰገድኩ እንደሆነ እሱ ያውቃል። እኔም ደግሞ ለማን እየሰገድኩ እንደሆነ አውቃለሁ። አሁን ይሄንን ሌላው ሰው ላያውቅ ይችላል። እናንተ ግን ፍጡራንን ታመልካላችሁ ትሉናላችሁ እና ማለት አጠቃላይ ለምን ዶክትሪናችንን ለምን አያዩ? ኦኬ ኦርቶዶክሳውያን ፍጡር ያመልካሉ አያምኑ? ኦርቶዶክሳውያን የሚያመልኩት ምንድነው የሚለውን እንደው ብዙ ነገር እንደው ማንረዳዳቸው ነገሮች ስላሉ በጣም ክርር ሲሉ ፖለቲካ ይሆን ወይስ እውነት አልረዳን ብለው ነው አሁን እንደዚህ ያው? ቀሲስ አንድ ነገር ላምብ አማንዬ አንድ ነገር ላምብላቸው። እንዚራ በስብሐት በግዕዝ 12 ላይ ምን ይላል መሰሎት? በመፍራት እገዛልሻለሁ፣ በመስገድም እጅ እነሳልሻለሁ፣ የአምልኮ መስዋዕትንም ለአንቺ እሰዋለሁ፣ ሆድሽን እወድሰዋለሁ፣ ማኅፀንሽንም አመሰግነዋለሁ ይልና ወደ ታች ደግሞ እንደገና እንዚራ ስብሐት በግዕዝ 13 ላይ በእግዚአብሔር መንፈስ ቅዱስ ስም እመቤቴ ማርያም ሆይ ያማረ ፍጹም ምስጋና አቀርብልሻለሁ፣ የሚጣፍጥ የጸጋ አይደለም እስካሁን እንዳዩት የሚጣፍጥ የአምልኮ መስዋዕትንም አቀርብሻለሁ። እላይ የአምልኮ መስዋዕትን ለአንቺ እሰዋለሁ፣ እታች ደግሞ የአምልኮ መስዋዕት አቀርብልሻለሁ ይላል። አሁን ችግሩ
እርሱ አሁን የጸጋ የሚባል ነገር አንዳንድ እንደነዚህ አይነት ቦታዎች ደግሞ የጸጋ የሚል የለም። ቀጥታ የአምልኮ መስዋዕት ይሰዋሉ፣ ይሰጣሉ። እነዚህን የመሳሰሉ አማን እየቀጠል አይ ወይ አሁን ይሄ ነው ለሐቂ አሁን ይሄ ያነሳው ሐሳብ አላነበብኩትም፣ ግን የሆነ እንደዚሁ እናንተ ስታነሱትና አይ ቲንክ የሆነ ነገር የሰማው መስሎኛል። አሁን ይሄ ሊትራሊ ብንወስደውና እኔ አሁን በምልህ አምልኮ ለእግዚአብሔር ነው የሚመለከው አንድ አምላክ ብቻ ነው። ኦኬ ኢቭን ስላሴን ራሱ ሶስት አማልክት ብለን አናመልክም። ስለዚህ አንድ አምላክ ብለን ስላሴ ስንል የአካል የስም የግብር ሶስትነትን እንጂ የስልጣን የአገዛዝ በመለኮት በመሳሰለው አንድ አምላክ ብለን ነው ስለሆነ የምናመልከው። አሁን ይሄንን ወስደህ አሁን እኔ አብራርቼ ልተረጉምልህ እችላለሁ። ይሄንን ግን አንድ ሰው በቀጥታ ዝም ብሎ እመቤታችን ልክ የአምልኮ መስዋዕት ሲል እንደ ጌታችን ማለት ነው ካልከኝ ይሄንን ማለት ነው እኔ አርሜ ነው ራሴ አርመዋለሁ መጽሐፉን ሳልጠይቅ ማለት የማንንም አውቶሪቲ ሳልጠይቅ። ምክንያቱም ይሄ ፈጽሞ ማናስበው ነገር ስለሆነ ማለት ነው። ግን አሁን እኮ ቀሲስ እኔ አቃንተን ነው በእናንተ ማይንድ አይደለም እኛ ምን ቀሲስ የእናንተ ማይንድ ስላሉ ነው እኛ ለምን አሰቡ ብለው ስለጠየቁ እኛ እንድናስብ የሚያስገድደን ለምሳሌ እንደነዚህ አይነት አሉ። ሌላ ደግሞ እግዚአብሔር ባንቺ ሰማይና ምድርን ፈጠረ የሚል ደግሞ አለ። እንደነዚህ አይነት ነገሮች የምትሉትን ነገር ዳይሬክትሊ እኛ አቃንተን እንዳንወስድ ያደርገናል። የተጻፈ ነገር ስላለ ማለት ነው። የተጻፈ ነገር ቀሲስዬ አንዴ ልጨርሰው። አንድ በአንድ ብትጠይቃቸው አይሻልም? ኦቨርዋርም ከምታደርጋቸው 10 ነገር ከማድረግ አንድ ነገር ጠይቃቸውና እሱን ይመልሱ። ከዛ ለዚያ ጥሩ አምጥተህ ለምሳሌ አሁን ይሄንን ልብ አድርግ። አሁን ይሄንን የአምልኮ መስዋዕት አቀርብልሻለሁ ሲባል ዱ ዩ ቲንክ እንደው አሁን እመቤታችንን እያመለኩ እንደው እዚህ ቁጭ ምን ይመስላል ስታስበው? ይሄንን ነው ለምን አትረዱትም ያልኩት ለዚያ ነው። አንድ ኦርቶዶክሳዊ ፍጡር እያመለከ እንደው አንድ ቀን እዚያ ቤተክርስቲያን ማደር የሚፈልግ ያለ ይመስላል? በጣም ማንኛውም ኦርቶዶክስ ፍጡር እንደማይመለክ ጠንቅቆ ያውቃል። ኦኬ ልዩነታችን ከፕሮቴስታንቶች ጋራ ቅዱሳን ያማልዳሉ ብለን እናምናለን። ቅዱሳን ስለኛ ይጸልያሉ ብለን እናምናለን። ቤተክርስቲያን በአጸደ ነፍስና በአጸደ ስጋ አንድ ናት፣ አንዲት ቤተክርስቲያን ናት ብለን እናምናለን። ይሄ ልዩነታችን ነው። ኦኬ አሁን እዚህ ጋር መከራከር ይቻላል። ያኛው ግን የሚያከራክር ነገር ነው ብዬ አላምንም እና ሲሪየስ እያደረግነው ስለሆነ ይበቃናል። ለሃና ግን አንድ ጥያቄ ልጠይቃለሁ። ቀሲስዬ እዚህ ጋር አንድ ነገር ልጨምርበት ከይቅርታ ጋር እኔ ልመልሰው። አንድ ነገር ልጨምርበትና ቀሲስ ባሉት ላይ ደስ ይለኝ ነበረ። እንግዲህ እሺ እናንተስ እንዴት ነው የምትወስዱት? ለምሳሌ አሌክዛንደር ደዊ እሱ ምድራዊ ሊቀ ካህናት፣ ኢየሱስ ደግሞ ሰማያዊ ሊቀ ካህናት እንደሆነ ይናገራል። እናንተስ ምድራዊ ሊቀ ካህናት አሌክዛንደር ዳዊ ብላችሁ ታምናላችሁ ወይ? ሰማያዊ ኢየሱስ ክርስቶስ ማን ነው? አሌክሳንደር ዳዊ ጆን አሌክሳንደር ዳዊ ኢዝ አን ኢንዲቪጁዋል ብሮ ካሪስማቲክ የሆነ ነው። ከዛ በኋላ ቆይ ሌሎቻችሁን እንትን በሉና ቆይ አንዴ ሀሳቡን ሰፋ እናድርገው። አሌክሳንደር ዳዊ ማን ነው? ፍሬምናጦስ የማታውቀው ከሆነ ቀጥል። ቆይ ሀሳቡን አብራራ። ችግር የለውም። እኔ እንትኑ ስለማላውቀው አይደለም። አንድ የፔንቴኮስቴ እንትን የነበረ ሰው ነው እና የእሱ የተጻፈለት በእኛ ሀገር መጽሐፍ ተጽፎለታል። ግን ቅድም እያወራን ያለነውን ነገር አንተም ታውቀዋለህ። በአንተ እምነት ውስጥ ያሉ የትኛውም ጥግ ላይ ያሉ ሰዎች ያውቃሉ። ከዛ ልምምዱን ወጥ አድርገው ተመሳሳይ ነገር ሊያደርጉ ሲጣጣሩ የምናይበት ኢሹ ነው። ኦኬ እያወራን አይደለም። አልቆይም። አንዲት ደቂቃ ብቻ ነው የምፈልገው። ሶሪ ቅድም የተባለው ለመስተካከያ ስላለኝ ነው። እንዴ ቆይ የተነሳውን ነገር እናስተካክለው። ማን ነው? ፈርሚናጦስ ነው ያቀረበው ክሌም አለ። አሌክዛንደር ዳዊ አንድ ግለሰብና ሆስፒታሎች ውስጥ ያሉት ዶክተሮች እንዲቆሙ እኔ ፈውሳለሁ የሚል ኮንትሮቨርሻል የሆነ ሲቲ ኦፍ ዛዮን ተብሎ ኢሊኖይስ ውስጥ እዚህ አንድ ግለሰብ ነው። ይሄ ግለሰብን የፕሮቴስታንትን ትራዲሽንና ካልቸር የምናውቅ ከሆነ እንኳን ይሄን አይደለም ነገ ተነስቶ
አስቴ ሪዞርት አንድ ነገር ብል እዚህ ውስጥ ያለን ነው የምንወርድበት። እንደዛ የሚባል ነገር የለም። የሆነ ሰውዬ የተጻፈለትን ኮንትሮቨርሻል የሆነ ሰው እኔ በኤልያስ መንፈስ ተነስቼ መጥቻለሁ እያለ ያወራን ሰው የፕሮቴስታንት እምነት ይቀበለዋል፣ አንድ ባዮግራፊ የተጻፈውን የፕሮቴስታንት ሰው ነው ብለህ ብታነሳ doesn't make sense። አሁን ካነሳ ነው ነገር ጋር አሁን እኛ ያነሳ ነው እኔ ቅድም ያነበብኩት ቆይ እሰጥሃለሁ እኔ ያነሳሁት ቤተ ክርስቲያኒቱ ገድላትና እንትን ድርሳናት ብላ ከምትጽፈው ከጻፈችው ጽሁፍ ላይ ነው። የቤተ ክርስቲያኒቱ የሆነ ግለሰብ ምናምን ሳይሆን የቤተ ክርስቲያኒቱ ገድላት ድርሳናት ሁሉም ከሚባለው ነገር ላይ ነው የተናገርኩት እንጂ አንድ የሆነ ክሬዚ የሆነ ሰውዬ የጻፈውን አንስቼ ይሄ ሰውዬ የእናንተ ነው ይሄን ሰውዬ ትቀበላላችሁ አላልኩም። ስለዚህ ምናልባት ያነሳነው ነጥቦች በጣም የተራራቁና ምናልባት ኢንተርጀክት ምንም አይራራቁም። ደስም ግን እዚህ ጋር በነገራችን ላይ እኔ ብዙ መጻሕፍቶች እኮ ግን አሉ። አሁን ስሙ ገር ላይ ይባል እንጂ በፕሮቴስታንት ለምሳሌ የመለሰው መጽሐፎች አብዛኞቹ የህይወት ምስክርነት ላይፍ አፕሊኬሽን ጌታ እንደዚህ አድርጎ በእኔ ላይ ታምር እንደዚህ አድርጎ የገሊትን እንደዚህ አድርጎ ታምር ሰራ እንደዚህ የሚሉ በጣም ብዙ መጽሐፎች እኮ አሉ ከፕሮቴስታንት። እኔ ልጠቅስላችሁ እችላለሁ። ስሙን ገርል ስለማትሉት ካልሆነ ታምራት እንደዚህ ያደረጉ ገሌ በገሌ እጅ እንደዚህ ታምር ተደረገ የሚሉ በጣም ብዙ እኮ ታምራቶች አሉ በነገራችን። ያ ቀሲስ እሱ ግን ቤተክርስቲያኒቱ ወስዳ አንዴ ለእናንተ እኮ ተሰጠ። እኔ ተናገርኩኝ፣ በአንተ ቦታ ቀሲስ ተናገሩ። እሱን ግን ወስደን የፕሮቴስታንት ቤተክርስቲያን ወስዳው የመለሰ ወጉን ይሄን ተቀበሉ፣ ጠዋት ይሄን አንብቡ ብሎ የተጻፈ ነገር የለም። ነገም እኮ ሌሎች ሰዎችም የተጻፉ የሚነበቡ መጽሐፎች እኮ አሉ። እነዛ ሁሉ የሚነበቡ መጽሐፎች ግን በቤተ ክርስቲያን ስም እኮ አይደለም ያደረግነው። ይሄኛው አሁን ያነበብኩት የቤተ ክርስቲያኒቱ ነው፣ የሆነ የግል ሰው ባዮግራፊ አይደለም። ለምን ከዚህኛው ጋር እንደተያያዘ አልገባኝም። ሀሳቤን ኤክስፕሌን ላድርግ። እሺ ቀጥላዳ። እሺ በመጀመሪያ እሺ ቴንክ ዩ። ምንድነው ያነሳኸው? ምን መሰለህ፣ ሰውየው ለራሱ መጽሐፍ አልጻፈም። መጀመሪያ ሲጀምር ማለት ነው ሰውየው ለራሱ መጽሐፍ አልጻፈም። በኢትዮጵያ ሄዶ በአማርኛ መጽሐፍ አላሳተምም። ለሰውየው መጽሐፍ የጻፈለት ኢትዮጵያ የሚገኝ ግለሰብ ነው። በግለሰብ ደረጃ ሰውየውን ያደረገው ነገር ኢትዮጵያውያኖች እንዲያውቁት፣ እንዲረዱት፣ የእሱን ሃይማኖት እንዲከተሉ ተብሎ የተጻፈ መጽሐፍ ነው። ደዊ አንተ ለምሳሌ ይሄን በዚህ ነገር አትውቀሱኝ እንደዚህ ብዬ አብራርቻለሁ ምናምን አልክ። ኦኬ ቴንክ ዩ፣ ማብራራትህ ትክክል ነው። እኛም ግን ስናብራራ የመቀበል ግዴታ አለብህ። አልቀበልም ካልክ እኛም ደግሞ በግድ እንድታምን እያደረግን ነው። እኛ ስናብራራ ኖ አይሆንም ትለኛለህ። አንተ ስታብራራ ግን እኔ እንድቀበል እንዳምነት ትፈልጋለህ። ይሄ ፌር አይደለም። እኛ አሁን ቀሲስ ነገሩ አይደለ? ይሄንን ከዚህ ጉዳይ አዳም ኢትዮጵያ ያለው ሰውዬ የትርጉም ስራ ነው የሰራ ወይስ ስለ ደዊ ነው የጻፈው? ትርጉም ነው ብለህ እንጂ ጻፈው ብለህ መናገር አትችልም። ተረጎመ ብለህ የዳኒ ነው የዶክተር ዳኒ ነው። ይቅርታ። አይ እኔ እውነት ለመናገር እናንተም ታውቃላችሁ እኛም እናውቃለን። ብዙ መጻሕፍቶች ብዙ የተጻፉ በፕሮቴስታንቶች በተለይ በውጭ ዓለም በጣም ብዙ ልናመጣ እንችላለን። እኔ አፕሪሼት ነው የማደርገው። ምክንያቱም የሰዎች የህይወት ተሞክሮ ውጣ ውረድ ያሳለፉት ለምሳሌ ግዴታ እኮ በነገራችን ላይ ገድላት ላይም እኮ ቤተክርስቲያኗ ከዓለም ላይ እየሰበሰበች አይደለም ገድላትን የምትጽፈው። አንዳንዴ ገዳማቱ፣ አንዳንዴ ደቀ መዛሙርቶቻቸው እንደዚያ እኛ ሁሉም ማናውቀው እኮ ብዙ ገድል እኮ አለ። ያ ማለት ቤተክርስቲያን ዝም ብላ ገድል እየሰበሰበች ታሳትማለች ማለት አይደለም። እንደዚያ እንውሰደው ከተባለ ሌላው በኩል በየቀኑ እየወሰራችሁ ገድል አንቡ የሚልም እንትንም የለንም። ሰዎቹ ከፈለጉ ወይንም ደግሞ የሆነ ነገር አንድን ታሪክ ሰብስበው ሊያነቡ ሊረዱ ይችላሉ። እንደ ኦብሊጌሽን ተወስዶ ግን በዚያ መወራት የለበትም። ይቅርታ አድርጉልኝና እዚህ ጋር እናብቃና ሐናን አንደኛ እንኳን ደስ አለሽ ልበላት። ሐና ጸደ ማርያም ካቶሊካዊ ተዋን ነው ማለት ነው። ሐና አንደኛ በመመረጣቸው
ቆይ አንዴ ቆይ አይ ሳይ ወደ ሌላ ሳይሄዱ አይ ክርክር ስለሆነ ነው ላስቀይስ ነው እኔ እሺ ክርክር አይደለም። በነገራችን በርዕሱ ላይ ብቻ ነው የማወራው። ዳኒ ሰጥቶኛል እድል። እሺ አንደኛ እንኳን ደስ አለሽ፣ ሁለተኛ እንደው አሜሪካዊ በመሆናቸው ደግሞ ያው እኛም አሜሪካ እንደሚኖር ሰው የመጀመሪያው መሰሉኝ በመሆናቸው ደስ ብሎኛል። ጥያቄ የምጠይቅሽ ፖፕሊዮን እንደው ቤተክርስቲያንን ጉባኤ ኬልቄዶን ላይ አምና ሲጀመር ሉተርም ብሏል። እኔ የማመልከውን አምላክ እንዲያመልክ እኔ በተጨመርኩባት ቤተክርስቲያን እንዲጨመር ስለሆነ የምፈልገው ጊዜንም ህይወቴንም የማሳልፈው ለዚያ ነው። ኦኬ በአንዲት ቤተክርስቲያን ውስጥ እንድንኖር ስለምፈልግ ነው እንጂ ከዚህ አንፃር ተረዱ። ሌላም ጊዜ በገርላት ጉዳይ ላይ ከእናንተ ጋር አንከራከርም ስንል እውነት ለመናገር ትረዱናላችሁ ብዬ እንደው ፖለቲካ ለመስራት ካልሆነ ይገባል። አሁን እሱን የማቅረብ ግዴታ የሚኖርብኝ ፕሮቴስታንቶቹ የተለያየ አንድ አይደለንም ብትሉ ኖሮ ትክክል፣ ለምሳሌ የእናንተ ቤተክርስቲያን ያልሆነ አቀረብኩት ነበር። አሁን ግን ሁላችሁም አንድ ነን ስላላችሁ ደንስ ላይክ ማንነቱን ባቀርብም ባላቀርብም ልዩነት የለውም። ገባ? ሁላችሁም አንድ ናችሁ። ልናገር እንዴ አኪ ልናገርና ከዛው አንተ ስትናገር እያዳመጥኩ ነበረ። ለምሳሌ እናንተ በቀኝ እጇ መንፈስ ቅዱስን ወደዚህ ትላለች የምትለውን እናንተ ቤተክርስቲያን ላይ የተጻፈ ነገር ነው። አሁን ይሄ መጽሐፍ ቅዱሳዊ ማድረግ አችልም። አሁን የኛን ቤተክርስቲያን ከመውቀስ በፊት ብዙ ነገር ስትናገር ነበር። በቀኝ እጅ ላይ ነው ያለው ማለት ነው። አምጣው እኮ ነው እኛ ያለ ነው። ሀሳቤ ልጨርስ። ቆይ ዳኒ ምን አለ? ይሄ ተራ ሰው ነው አለኝ። ተራ ሰው ነው አለ። 15 ሚሊዮን ካፒ የተጻፈ መጽሐፍ ማለት ልጨርስ። ያንን ሳታረጋግጥ መጣ ፕሮቴስታንት ኖ አረጋግጬ ነው ፕሮቴስታንት ሲባል በእኛ ሀገር ጴንጤ ማለት ማን እንደሆነ እንዲታወቀ ነው። ጴንጤ ማለት የትኛው አካል እንደሆነ እናውቃለን። ስለዚህ ጴንጤ የሚለው ቃል ፕሮቴስታንቱን ሪፈር ለማድረግ ዋላውን ነገር ቪዲዮ በሰራ ጋዲ ደግሞ ይሄ ኦርቶዶክሳውያን ዮኒ ጌታን ስለተቀበለ ተናዶ ነው ምናምን ስለሚሉ ባይዘው ቪዲዮ ሰራም እኮ
መናቆ እኮ ነው ይመስላችሁ አኳኋናችሁ። አይንት ነው ግን ዮኒ ያራዳ ልጅ እኔ ከዚህ በፊትም ባለፈው ላይቭ ብዙ ሰው በነበረበት ቤቴን ከፍቼ ተናግሬያለሁ። ዮኒ የእንጀራ ጉዳይ ነው በቃ ያራዳ ልጅ ቤት መኖር እንዳለበት ልጆች አሉት ምናምን ነገር ቤተሰብ ማስተዳደር ስላለበት ግድ ነው የሆነ መንገድ እየፈለገ መኖር አለበት። በቃ ኦርቶዶክስ አታሸቀም ብላል እኮ ምንም አታሸቅልም። ላክ 800 ሺህ ሲያገኝ ምን አገኘው ብሏል። ወንድም ኦርቶዶክስ የምታሸከመ ስግደት ነው። ደሜ ገና ሊመጣ ሲላላየውም እንዴ ላበላብ እንዳደረገችው አይ ደሜ ግን አማረበት። አንተ ዛሬ ከእናቱ ጋር ሆኖ የለቀቀውን ቪዲዮ አይታችሁታል? እንዴት ደስ እንዳለኝ እናትየው ራሱ በጌታስ እኔ ራሴ በጣም እንዴት ደስ እንዳለኝ እኔ ራሴ የተጠመቀ ቀን እንትን ላይቭ ገብቶ ያወራው በቃ ምንም ኤክስፔክት ማይደረግ ነበር ከደንቢና ብቻ በጣም ደስ ይል ነበር። ኮንፌስ ያደረገበት መንገድ ምናምን